በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት ተባረካችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ብሩካን የእግዚአብሔር ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ያዳናችሁ ዕዳ በደልን የከፈለላችሁ መንፈስ ቅዱስ ያተማችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። ማሳሰቢያ ነበረኝ። ትናንትና 2-3 እናቶች ነበሩ ድጋፍ የሚያስፈልጋቸው ዓመታዊ ድጋፍ ያለ አባት ልጆችን የሚያሳድጉ እናቶች በዓመት 50 ሺህ ብር መስጠት የሚችል ሰው ለአንድ ሰው አንድ እናት ልጇን መመገብ የምሳቃ መያዝ እንድትችል ያደርጋል። ይሄ የአጋፔ ቤተሰቦች ስራ ትልቁ ስራችን ነውና ይህን ስራ በመስራት ወደ 314 ሰዎች ደርሰናል እና ትናንትና በነገርኳችሁ ማሳሰቢያ አንዲት እናት መታለች። 2 እናቶች ግን ይቀራሉ። የምትችሉ 9114138 ስልክ ላይ እንድትሳተፉ እንድትሰሩ ይሄን በጎ ስራ መቼም ትዝ ብሎን የማያውቀውን ስራ እንድንሰራ አንዳንዴ በጎ ነገርን በመልክ ባለው ነገር መስራትና ማገዝ ትልቅ ነገር ስለሆነ አስታውሱኝ። እግዚአብሔር እናንተን ቤታችሁን ይባርክ። በስልኬ ላይ አሳውቁኝ። ዛሬ የምንማረው ቅድም እርሱ ላይ እንዳያችሁት እናንተ እግዚአብሔር ልጆች አትናደዱ። ስንናደድ ማይመጥንን ለእኛ ማይገባንን ስህተት በመስራት እግዚአብሔር ልናሳዝነው ብዙ ወደፊት የሄድንበት መንገድ ወደኋላ ሊመለስብን እንደሚችል ነው የምንማረው። ሰሞኑንም ስለ ቁጣ ተምረናል። ቁጣ ፀሐይ እንዳይገባበት የሚል ትምህርት ተምረናል። ዛሬ ምሳሌ አድርገን የምናነሳው ሙሴን ነው። ሙሴ በኦሪት ዘጸአት ምዕራፍ 32 ላይ ስናጥና ከእግዚአብሔር ዘንድ ለመቀበል ወደ ተራራው መውጣቱን እንመለከታለን። እግዚአብሔር ጽላት ሊሰጠው ወደዛ ወደ ተራራው ሕጉን መጽሐፉን ሊያስተምረው ወደዛ ወስዶት ነበረ። በነገራችን ላይ ሙሴ ከ600 በላይ ሕጋትን አዳምጧል፣ ጽፏል። አሁን በመጀመሪያ ሰማይና ምድር ፈጠረ የሚለውን ታሪኮች አጠቃላይ እንዴት ሰማይና ምድር እንደተፈጠረ ኦሪት ዘፍጥረትን ታሪኮች ጻፈው እዛው ተራራ ላይ ሆኖ ነው። ምክንያቱም ሙሴ ይህንን ታሪክ ሊያውቅ የቻለው ከእግዚአብሔር በመልአክ በኩል ተነግሮት ነውና ብዙ ነገሮችን የጻፈው እና 40 ቀን ከእግዚአብሔር ጋር ሰነበተ እና የዓለሙን አሰራር እንዳለ ረሳው። በቃ ይሄን ዓለም ረስቶ 40 ቀን እንጀራውንም ምግቡንም ሁሉን ረስቶ ከእግዚአብሔር ጋር ሰዓት ውስጥ ክብር ውስጥ ቆይቶ ተመለሰ። አሁን ይኸውላችሁ ይሄ ምክር የሚመጣው ከእግዚአብሔር ጋር ለምንኖር ሰዎች ነው። የእግዚአብሔርን ቃል በመስማት ንስሐ የገባን ሰዎች፣ ስጋው ለተቀበልን ሰዎች፣ የእግዚአብሔርን ቃል በመስማት ከምዕመንነት ወደ ካህንነት የመጣን ሰዎች፣ ወይ ዲያቆን ወይ ቄስ ሲሆንን የእግዚአብሔርን ቃል በመስማት የማህበር መሪ የሆንን በአካባቢያችን ቦርድ ወይም ሰበካ ጉባኤ ላይ የምንሰራ የእግዚአብሔርን ቃል በመስማት ህይወታችን እንዲለወጥ ወስነን የምንንቀሳቀስ ሰዎች፣ ወደ እግዚአብሔር የመጣን ሰዎች፣ ቤተክርስቲያን ጠዋት ማታ የምንሄድ ሰዎች፣ ቤታችን የምንጸልይ ሰዎች፣ በጎ ስራ የምንሰራ ሰዎች፣ መንፈሳዊ ጠረን ያለንን ሰዎች ነው ዛሬ እግዚአብሔር የሚናገረን። ምክንያቱም ሙሴ መንፈሳዊ ጠረን ይዞ ነው የቆየው። 40 ቀን ፊቱ እንደ ፀሐይ እያበራ ቁርበቱ እያንጸባረቀ ነው ከተራራው ላይ የወረደው እና ከወረደ በኋላ ግን መሬት ላይ የነበረው ነገር መታገስ አቃተው። እርግጥ ነው በጣም ነው የሚለያየው። እግዚአብሔር ጋር የኖረ ሰው ከእሱ ጋር ለመኖር ውስጡ አይኑ ካልተከፈተ በስተቀር ሊከብደው ይችላል። ቅዱስነቱን ለምዶ የረከሰውን ዓለም ማየት ሊያበሳጭ ይችላል። እኛ እንደተማርነው፣ እኛ እንደምንኖረው፣ እኛ እንደሰማን እና እንደተቀበልነው ወንጌል ያልሆነ በተቃራኒው የሚሄድ አጭበርባሪ፣ ክፉ፣ ጨካኝ፣ አመፀኛ ዓለም ውስጥ ነው የምንሰራው ታውቃላችሁ። እና ሙሴ ተራራው ላይ ቆየ በኋላ ወረደ። ቁጥር 19 ላይ ስታነቡ ዘጸአት 32:39 ላይ ሲወርድ እስራኤል በወርቅ ጥጃ ሰርተው ለወርቅ ጣዖት እየዘመሩ ጠበቁት። ጠፋ ሙሴ ከዚህ በኋላ አይመጣም ብለው በእግዚአብሔር በሙሴ አምላክና በሙሴ ተስፋ ቆርጠው ወደ ሌላ አምላክ ዘወር ብለው ጥጃ ለማምለክ ሲመለሱና ሲዘፍኑ አገኛቸው። አበሳቸው፣ እንዲቆጣ አደረገውና እግዚአብሔር የሰራውን የቀረጸውን ጽላት ከእጁ ወረወረው።
ጽላቶቻችሁን አትስበሩ የሚል ትምህርት ከዚህ ቀደም መማራችንን አስታውሳለሁ። ስንናደድ የምንሰብራቸው እጃችን ላይ ያሉ በጣም ብዙ ነገሮች አሉ። ትምህርት ቤት ስማር አንድ ጓደኛ ነበረኝ። ብዙ ጊዜ አዘንተኛ ነው ትምህርት ቤት አካባቢና እናቱ የፖለቲካ ሰው ናት። አባቱ ሌላ ሀገር ነው የሚኖረው። እናቱ ግን ፖለቲካ ውስጥ ያለች ናት እና ትንሽ ልጅ ያለን ይሄ ደርግ ምናምን ፖለቲካ ውስጥ ነበረች እና 5ኛ ክፍል 6ኛ ክፍል እያለው ነው ማስታወሰው። እና ልጁ በጣም ይበሳጫል፣ ወደ ቤት መሄድም አይፈልግም እና ለእኔ ነበር የሚነግረኝ እና እናቱ በጣም እንደምትቆጣ ይነግረኛል። እናቱ በጣም ትቆጣለች፣ በሆነ ባለ ትቆጣለች። እና አንድ ቀን ምን አለ፣ ሳላጠፋ ተናዳ መታ ንዴቷን እኔ ላይ ትወጣለች አለ። እንድተንከባከበው እንድጠብቀው የተሰጣት ልጇን ታሰቃየዋለች። ውጪ ይኸው እንደ ጥላ ያለፈ ፖለቲካ ነው ያ ፖለቲካ። አሁን ያ ፖለቲካ የለም በምድራችን ላይ፣ ሶሻሊዝም የለም ዛሬ በኢትዮጵያ። ለሚያልፍ ፖለቲካ የማያልፈው የዘላለሙ አደራዋን ስትጎዳና ያችን እናት ብትኖር የነበረችው እና ብዙ ሀዘን ይሰማው ነበር ይወጣል። እና ልክ እንደዚሁ አንዳንዴ የእግዚአብሔር ሰዎች ሆነን ለምንኖርለት ዓላማ እየኖርን ሰው ማያምሩ የሚጎዱ የሚያበሳጩ ነገሮች ሲገጥሙ ምን ሰብረው የማይመለከተው ሊሆን ይችላል። ያችሁ ስንናደድ ስንበሳጭ ትዳር አጋራችን ሊሆን ይችላል ምን ሰብረው። ንዴታችን ውጭ ነው፣ ችግሩን ግን ውስጥ እናደርገዋለን። ጓደኞቻችንን ይሆናል ምን ሰብረው፣ ዘመዶቻችንን ይሆናል፣ ያለፉብንን ቤተሰቦቻችንን የምናሳዝነው በንግግራችን። እኛንም አይረዱንም፣ ደክሞን ዝለን እንደሆነ ማንም አያውቅም። ካፋችን የሚወጣውን ብቻ ሰምቶ ሰው ክፉ ይለናል፣ እኛም እንሰብረዋለን ጽላት። ስለዚህ እግዚአብሔር ሰዎች ከመናደድና ልክ ከሌለው ገደብ ከሌለው ብስጭት መጠንቀቅ አለብን። ደግሞ ዋጋውን እንከፍላታለን። አያችሁ ሙሴ ጽላቶቹን ሰብሮ በቃ ሂድ በእስራኤል መካከል አላለው። እንደገና ቀረጻለሁ ድንጋዩ እግዚአብሔር የቀረጸውን እንደገና ሙሴ ምን ያህል ልፋት እንደለፋ ታቦተ ጽዮንን ለማዘጋጀት እሱና እግዚአብሔር ናቸው የሚያዩት። በደንብ ያልያዘውን ጽላት እንደገና እንዲሰራው ታዘዘ። ሚስትህን አስቀይመሃት ከሆነ የፈታሃት እግዚአብሔር ይኸውልህ ወደድክም ጠላህም ሚስትን እንድትክስ ያስገድዳል። ሕግ ተለያዩ ብሎ አፋታችሁ ሊሆን ይችላል። ቤተሰብ ጉባኤም አለያይቷችሁ ሊሆን ይችላል። ከእግዚአብሔር ፍትህ ግን አታመልጥም። ጽላትን እንደገና መቅጠም መስራት አለብን። ልቧን ሰብረ አስለቅሰ ሰብረ ጎርተ ከሆነ የተለያት አንቺን ባልሽን ሰብረሽ ከሆነ ቀምተሽ ከሆነ ሕግ ይፈቅድልኛል ብለሽ የለፋበትን ነጥቀሽ ከሆነ ያባረርሽው እግዚአብሔር ያስከብርሻል። ይኸውላችሁ ሁልጊዜም ቢሆን የሰበርነውን ጽላት እንደገና እንድናስተካክል ነው የምንታዘዘው። እንደዛ ከሆነ ተጠያቂነት ካለብን ከመናደድ መጠንቀቅ አለብን። የማይመለከተውን ሰው መኪናው እየነዳን ሰልበነው ልናልፍ እንችላለን። ደንቆሮ ብለን ይሆናል ቀጥታ ስለቃሉ ልካ ደንቆሮ ነኝ ብሎ ያ ሰውዬ በራሱ ላይ እምነት እንዳይኖረው እናደርገዋለን። ጆሮ ያለውን ማስተዋል ያለውን ልብ ያለውን ሰው አደንቆረ ነው እንሄዳለን። እኛ ዘርተን ያን ስድብ ሄደናል፣ አናገኘው አያገኘን ብለን። የእግዚአብሔር ፍርድ ግን ያገኘናል። የምንሰብራቸው ጽላቶች ያስጠግነናል። እንደገና ጻፉ ነው የሚለው እና ስሜታዊ የሚያደርጉ ነገሮች ምድራችን ላይ በጣም ብዙ ስላሉ ልክ ከሌለው መናደድ መጠንቀቅ አለብን። እኛ ተቆጥተን ካልሰራን ተቆጥተን በጎ ካልሆነ ውጤቱ ለምን ታዲያ እንደክማለን? እግዚአብሔር ልጆች እስቲ ንገሩ። ምንም ቢወደን እግዚአብሔር ምንም ቢወደን የሰበርነውን ጽላት ያስተካክላል። ያበላሸውን ጓደኝነት፣ ያበላሸውን የቤተሰብ ጉዳይ አንዳንዶቻችን በልጆቻችን ትዳር፣ በወንድሞቻችን ትዳር ገብተን ብጥብጥ አድርገን ምንም እንዳልተፈጠረ ተቀምጠን እንጀራ እንበላለን።
እኛ ባላችንን አቅፈን ሚስታችንን አቅፈን ለመኖር እንፈልጋለን። የሰውን ቤት ትንትን አድርገናል። የጓደኞቻችን የወንድሞቻችንን ቤት ወንድምሽን ከሚስቱ አፋተሻል፣ ልጅሽን ከሚስቱ አፋተሻል። ምንም ሳይመስልሽ ትቀመጫለሽ። ጽላቱ ተሰብሯል። ምክንያት ይኖርሻል። ልጅ የተጎዳ ብለሽ ይሆናል፣ ወንድም የተጎዳ ብለሽ ይሆናል፣ ወይ ወንድም የተጎዳ ብለህ ይሆናል። ከሙሴ በላይ ግን ምክንያት የላችሁ። ሙሴ እኮ ለእግዚአብሔር ቀንቶ ነው ታቦቱን የተወረወረችው። እንዴት የእስራኤል አምላክ እንዴት አምላካችን ከባህር ያሻገርን አምላካችን ተረስቶ ጥጃ እንዴት ይመለካል ብሎ ነው ነርቨስ የሆነው። ለእግዚአብሔር ከመቀናት በላይ ምን አለ? ግን ቅናቱ ግን ልክ አልነበረም። አያያዙ እጁን መጠበቅ፣ ስሜቱን መጠበቅ ነበረበት። ተመልከቱ። ትክክለኛው ቅዱሱ እንኳን ቅናት፣ ቅዱሱ ሀሳብ እንኳን ሙሴን ከፍርድ አላስመለጠው እና ሚስቱ ተበድለዋለች፣ ገንዘብ ትወስድበታለች፣ ልጅ ታደርገዋለች እንላለን። ግን አፋተናቸዋል። እግዚአብሔር አንድ ያደረገውን እኛ አፋተናል። ደግሞ ቤተክርስቲያን ሄደን እንሳልማለን፣ እንቆርባለን፣ ምንም አይመስለንም። ያስከፍለናል። ነው የሰበርነውን ጽላት ጎንበስ አድርገን አንስተን መልሰን መጽሐፍ መቅረጽ ያስፈልጋል። ቤት አፍርሰን ከሆነ ቤቱን መስራት አለብን እግዚአብሔር ጋር እንጂ ምንም አይመጣም ማለት ብዙ ዋጋ ነው ያስከፍላል። ብዙ ዋጋ ይገርማችኋል። በጣም አስቸጋሪ እናቴ ነበራት። አንድ እህት ነበረች እና እናትየዋ ትዳሯን ለማፋታት የማይፈነቅሉት ድንጋይ የለም። የሚፈልጉት ልጇን ነው። ልጅ ውለጂ በቃ ብላ እንኖራለች። ሴትዮዋ ብዙ ሆቴሎች አሏቸው፣ ምናምን ሀብታም ናቸው። ልጅ ውለጂ ባል አያስፈልግሽም። አላማቸው እሱ ነው። ወንድ ልጅ ውለጂና ነይ በቃ። ልጅቷ ካገባች በኋላ ልክ እንደወለደች አፋቷት። እንደ ጀብድ ነው የሚያወሩት። እኔ ያለሁላት ነው የሚሉት። እናት ባል አትሆን ነው። ጽላቱን ሰባበሩት። ያቺ እህት በጣም ታዝን ነበር። ባሏን ትወደዋለች፣ እናቷን ትፈልጋለች። እንዲሁ ስቄት እንዳለች እኛ ሴትዮ አለሁልሽ ያሏት ሴትዮ ወንድ ልጇ 2 ዓመት እንደሞላው በመኪና አደጋ አለፈ። ጽላቱን ሰብረው ማለት አያችሁ። ሰው ምን እንደሚመጣበት አያውቅምና በሰው ላይ ግፍ፣ ሐዘን ሰው ኑሮ ውስጥ ገብቶ የሰውን ባኖሮበት በሰላም ይጠላቀቃል ማለት ዘበት ነው እግዚአብሔር ልጆች። ስለዚህ እናንተ እግዚአብሔር ልጆች ተራራው ላይ የወጣችሁ ስጋው ደግሞ የተቀበላችሁ ወይ ንስሐ የገባችሁ እግዚአብሔርን ያወቃችሁ ወንጌል የምትወዱ ወንጌል የምትሰሙ እግዚአብሔርን ቃል የምትሰሙ ተጠንቀቁ። ከስሜታዊነት፣ ከንዴት በተናደድን ጊዜ ኃጢአት እንዳንሰራ መጠንቀቅ አለብን። መክፈላችን አይቀርም። ሙሴን እንደገና ስራ ብሎት መለሰው። እንደገና አቤት ድካም! እግዚአብሔር እንደሰራው አድርጎ መስራት። አቤት ድካም! አቤት ድካም! አቤት እንቅልፍ ማጣት እና ስሜቱ ተቆጣጥሮ ቢሆንስ? ንዴቱ ተቆጣጥሮ ቢሆንስ? እንደ አቅሙ ቢያስብስ? እና ሁሌ በሚያናድዱ ሰዎች መካከል ሊኖር እንችላለን። አስቸጋሪ ሰዎች ገጥሞ ይሆናል። ግን ስሜታችንን መቆጣጠር ይገባናል። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ሀሳባችሁን በኮሜንት ጻፉልኝ። ደስ ብሎኛል ስለምትሰሙን። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም